የትኛውን ቦታ ቢሆን እንዳለሁበት ስሜት መሆኑን ፈልግ ሰው ነኝ። ስንት ጊዜያቶች ከፍቶሽ እንዳልከፋሽ ለምን ሆንሽ ታዲያ? እንዳላጣ ለምን ታጭኛለሽ? በዙሪያ በነበሩ ሰዎች ምክንያት እንዳላጣ በማሰብ ከራሴ አንተን አስቀደምኩኝ። አምነን ስናስባቸው የምንፈራቸው ጊዜያቶች ስንኖራቸው ይለመዳሉ። በምን ምክንያት ነው ያረፈችው? አዎ እሱ ነው ከቤተሰባችን ጋር እየተገናኘ ያለው። አልገባኝም። ያቺ ደፍኔ የተባለች ሴት የተገደለችው ይቅርታ፣ በጣም አስፈላጊ ነገር ስለሆነ ነው ዘው ብዬ የገባሁት። ሜርሲ፣ ወደ እኔ ክፍል መምጣት ትችያለሽ? ቆይ ምን አይነት ፊትሽ ቅዱስ ስራሽ እርኩስ የሆንሽ ሰው ነሽ። ዝም በይ እባክሽ። እንዳንቺ ፊቴም ውስጤም ከሚጠቁር ይሻላል ብዬ ነው። እኔ እንደ ጓደኛ ቀርበሽ ሁሉም ነገር ካወቅሽ በኋላ መጠቀምሽ ታደርግኛለሽ? በእኔ ስም እኮ መነገድ የጀመርሽው አንቺ ነሽ። በየትኛው ስምሽ? አንቺ ወፍራም ጥንቸል፣ አደብሽን ብትይዤ የተሻለ ነው። ቆይ ላምነን ተናግረሽ ምን ልትፈጥሪ ነው? እናቱን አንቺ እንደገደልሽ እንዲያውቅ ፈልጌ ነው። ያኔ አንቺንም እንዳላጠፋሽ ፍሪ። እያስፈራራሽኝ ነው? እያስጠነቀቅኩሽ ነው። ህይወቱ ላይ ምንም ተስፋ የሌለው ሰው ማንንም ለመግደል ደጋግሞ አያስብም። አንዴ ካሰበ በቂው ነው። ለነገሩ መግደል ያንቺ የዕለት ዕለት ስራሽ ሆኗል። ያናው ቆሎ ሙስጣፋ ውስጥ ነው የደበቀሽ። ሙስጣፋ? አይተይ። ለማንኛውም ከኔ ላይ የሴራ መዝገብሽን አንሺ። ስለ ሁሉም ነገር አውቄብሻለሁ። የምን ሴራ? ምክንያት ስታጭ አዲስ ታሪክ እየፈጠርሽ መምጣት ጀመርሽ? ተይ እንጂ የጄሪን ልብስ ቤሌንጋ በኔ ስም በደበቅሽ ልክጂ ነው። ሴትዮ ይኸውልሽ፣ እኔ ስለምታወሪው ቀሚስ ምንም ማውቀው ነገር የለም። ካልሆነ ለእኔም ላንቺም ጥሩ አይመጣም። በምን ሊያውቅ ይችላል? እንኳን እቃዎቹ የተሸጡበትን የራሱን ገንዘብ አያውቁም። ስማ፣ አንድ ነገር ልንገርህ፣ በምንም ሁኔታ ቢሆን ሲሾም ያልበላ ሲሻር ይቆጨዋል። ለማንኛውም አሁን ገንዘቡን ላክልኝ። አቶ ሜሌክ፣ ይመስለኛል አንተ በጣም የተለየ ሰው ነህ። ወይዘሮ መርሲ፣ የሰማሽው ነገር አለ እንዴ? አይ እንደውም ብዙ ያልሰማሁት ነገር እንዳለ ነው የሚሰማኝ። እባክሽ፣ እኔ ከሰዎች ጋር ለመቀላለድ ያህል ነው እንጂ እንደዛ አይደለሁም። ስማ፣ ስለ ሁሉም ነገር ማወቅ ፈልጋለሁ። ከዛ አብረን መስራት እንችላለን። እውነት ከኔ ጋር መስራት ትፈልጋለሽ? አቤት አቶ ሜሌክ፣ ሜርሲ ይባላለሁ። ያንተ ሜሌክ የሚባል የማጭበርበር ዘርፍ ውስጥ የተቀላቀልኩኝ አዲስ አበባ ነኝ። መርሲ፣ ጥሩ አጋር ምንሆን ይመስለኛል። የሁሉም ሰው ጥያቄ የነበረው የሜርሲ ትልቁ ዓላማ ምን ነበር የሚለው ነገር ነበር ማለት ነው። ያ ነገር ደግሞ ዛሬ ላይ መልሱን ያገኘ ይመስላል ማለት ነው። የሜርሲ አሁን ላይ ከሜሌክ ጋር ለመስራት መስማማት የሚያሳየው የአምነንን ንብረት እሷም ደግሞ ከሜሌክ ጋር ሆና በሌላ በኩል መበዝበዝ እንደምትፈልግ ነው የሚያሳየው ማለት ነው። የወንድሜ ልጅ ብላ ለሱ እንደምትቆረቆር የምታስመስልለትን አምነንም እሷም አሁን ላይ ከጠላቶቹ ጋር አንድ ላይ አብራ እሷም ልትበዘብዘው ወይ ደግሞ አምነንም ባዶ አስቀርታው ልትጥለው እንደሆነ በመጨረሻም ተገንዝበናል ማለት ነው። አሁን ላይ የአምነን ድርጅት በፊት ከነበረው ኪሳራ እያገገመ ወደ ቀድሞ ቦታው እየተመለሰ መሆኑ ሜሌክን ድጋሚ አጓግቶታል። ያ ማለት በፊት ላይ ድርጅቱን በዝብዞ እንዲከስሩ አድርጎ ነበር። አሁንም ደግሞ በድጋሚ ድርጅቱን ለመበዝበዝ የሜርሲ ከነሱ ጋር ተጨምራ መስራት ደግሞ ምናልባትም ወደፊት ድርጅቱ እንዳይነሳ ሆኖ እንዲወድቅም ሊያደርግ ይችላል ማለት ነው። ለምን ከተባለ አምነን እዛ ጋር ሜርሲን ያምናታል። እየቀረበች እነ ሜሌክ የሚፈልጉትን ነገር ከአምነን መረጃም ይሁን አንዳንድ ነገር ከሱ ትቀበላለች። ከዛም በኋላ ከነሱ ጋር ሆና ድርጅቱን ደህና አድርጋ ትበዘብዘዋለች ማለት ነው። ምናልባት ይሄንን ሴራ ቹኒያ ከደረሰችበት ወይ ደግሞ አንድ ነገር እነሱ የሚያደርጉትን ነገር ጠርጥራ እሷ ለአምነን ከተናገረች ነው ማለት ነው። ምናልባት አሁን ላይ አምነን የሆነ ሰው ይሄንን ነገር ጠርጥሮ ሜርሲኮ ከነ ሜሌክ ጋር ሆና እንዲህ እያደረገች ነው እንዲህ እየሰራች ነው የሚለውን ነገር ቢነግሩት ራሱ እሱ አሁን ላይ ይሄንን ነገር ለማመን ይቻገራል ማለት ነው። ለምን ከተባለ ሜርሲ ይሄንን ነገር ታደርጋለች ከጠላቶቼ ጋር ሆና ድርጅቱን ትበዘብዛለች የሚለውን ነገር በጭራሽ ሊቀበል አይችልም ማለት ነው። እሷ አክስቱ ነች፣ የአባቱ እህት ነችና ይሄንን ነገር በጭራሽ ታደርጋለች ብሎ አይገምትም ማለት ነው። ከዛሬው የሜርሲ ከሜሌክ ጋር መስማማት አንድ ላይ እንሰራለን ብላ ከሱ ጋር ውል መፈጸም ሴማ ከዚህም በፊት የተናገረችውን ነገር ሜርሲ ከዚህ ቤት መውጣት አለባት ብላ ጄሪን ይሄንን ቤት እሰጥሻለሁ፣ ያቺ ሴት ከዚህ ቤት እንድትወጣ ማድረግ አለብሽ የሚለው ነገር እዛ ጋር ግምቷ ወይ ደግሞ ሜርሲን ከዛ ቤት ማስወጣት መፈለጓ ምን ያህል ትክክል እንደሆነን የተረዳ ነው ማለት ነው።
ከዚህም በፊትም ሜርሲ የምታደርገው ምንም እንኳን ግራ የሚያጋባ ነገር ቢሆንም ግን ደግሞ የንብረት ጉዳይ እንደሆነ እዛ ቤት ውስጥ እሷም ንብረት ፈልጋ እንደሆነ ገምተን ነበር። ያ ነገር ደግሞ ዛሬ ላይ ግልጽ የሆነ ይመስላል ማለት ነው። ሌላው ነገር ደግሞ ባለፈው ጄሪ የራሷን ቀሚስ ወስዳ የቤሌን ቦርሳ ውስጥ ማድረጓ አሁን ላይ ብዙ ነገር እየቀሰቀሰ ይመስላል ማለት ነው። የዛ ቀሚስ ነገር አሁን ላይ ሲፈንና ሜርሲም እንዲጣሉ ወይ ደግሞ አንዱ አንዱን አሳልፎ ለመስጠት እየተነሱ እንዲሆን አድርጓል ማለት ነው። ዛሬ ላይ ሜርሲ ስለ ሲፈን እናት ለአምነን ልትናገር ነበር። ምናልባትም ያንን ነገር አስከትላ ራሱ ደፍኒ የምትባል ሴት እዚህ ቤት ትሰራ ነበር። እሷን የገደለቻት ደግሞ እናትህ ሰመሃል እንደሆነች ሲፈን ስታወራ ነበር። ሲፈን ደግሞ የእሷ ልጅ ናት በሚለው ሰመሃልንም ሲፈን እንደገደለቻት ምናልባትም ያንን ነገር ልትናገር ፈልጋ ሊሆን ይችላል ማለት ነው። በእርግጥ አሁን ላይ ምናልባት አይታወቅም። ሲፈንም የምታውቀውን ነገር ወይ ደግሞ የራሷን ማረጃ በእጇ ይዛ ለአምነን ልትናገርባት ትችላለች ማለት ነው። ምናልባት ይሄኛው አሁን ላይ ሜርሲ ከሜሌ ጋር መስማማቷን ምናልባት ሲፈን በአንዳች ምክንያት ከደረሰችበት ምናልባትም በዚህ መንገድ ሊሆን ይችላል። ሜርሲን እያስፈራራቻት አንቺ እያደረግሽ ያለውን ነገር ለአምነን እናገራሉ በሚል በዛ መንገድም ሊሆን ይችላል። ሜርሲን በእጇ አስገብታ የምታውቀውን ሚስጥር እንዳትናገር ልታደርጋት የምትችለው ማለት ነው። ግን ደግሞ አሁን ላይ የዛ ቀሚስ ነገር ብዙ ነገር እየቀሰቀሰ ነው ማለት ነው። በእርግጥ አሁን ላይ ቤሌን እየገመተች ያለችው ቀሚሱን እንደዛ ያደረገችው ሜርሲ ነች ብላ ነው የምታስበው። ይሄንን ነገር ደግሞ የነገረቻት እናት ዛሃራ ነች። እናት ዛሃራም እንዴት እንደዚህን ነገር ትገምታለች የሚለውን ነገር ልናነሳ አንችልም። ለምን ከተባለ እነሱ የቤሌን ክፍል ውስጥ ሲጨቃጨቁ እሷ ተደብቃ ትሰማ ነበርና የእሷ ተደብቃ ያንን ነገር መስማት ደግሞ ያደረገችውን ነገር ስለመታቅ ቀሚሱን ወስዳ የቤሌን ቦርሳ ውስጥ አድርጋ ከዛም በኋላ እንዴት ሆነ እኔ ያሰብኩን ነገር ተሳካልኝ የሚለው ነገር እንደዛ አይነት አኳሆን ይመስል ነበርና እናት ዛሃራም ከዛ ተነስታ ነበር ምናልባት ይሄንን ቀሚስ ሜርሲ ትሆናለች ወስዳ ያንቺ ቦርሳ ውስጥ ያደረገች የሚለውን ነገር ያነሳች ማለት ነው። ሜርሲ ደግሞ ይሄንን ነገር የገመተችው ቀሚሱን ሲፈን ነች ወስዳ እዛ ቦርሳ ውስጥ አድርጋ እኔ እንዳደረግኩት አድርጋ እኔን ጥፋተኛ እኔ እንዲጣሉ ያደረግኩ እንዲመስላቸውና ሁሉም በእኔ እንዲያሳብብ ያደረገችው ሲፈን ነች በሚለው አሁን ላይ ሲፈንን አሳልፋ ለአምነን ልትሰጥ የፈለገችው ማለት ነው። ምናልባትም ሜርሲ በሲፈን ተናዳ እዛ ጋር ለአምነን የጀመረችውን ነገር ብትጨርስ ብትናገር ኖሮ ሰመሃልን የገደለቻት እኮ ሲፈን ነች የሚለውን ነገር አምነን እንዲሰማ ብታደርግ ኖሮ ሲፈንም በምላሿ ሞርዚና እንዴት እንደዚህ እንደሆነች ሞርዚና ማን እንደዚህ እንዳደረጋት ያለውን ነገር ተናገር ነበር ማለት ነው። አሁን ላይ አንዳቸው የአንዳቸውን ሚስጥር ስለሚያውቁ ምናልባትም ይፈራራሉ ብለን እናስባለን ማለት ነው። ግን ደግሞ ከሁሉም ሰው በላይ በጣም ከባዱ ሜርሲ ሲፈን ላይ የያዘችው ሚስጥር ነው ማለት ነው። ሜርሲ እዚህ ጋር ሞርዚና እንድታብድ ነው ያደረገቻት እንጂ ህይወቷ እንዲያልፍ አላደረገችም። ሲፈን ደግሞ እዛ ጋር ሰመሃልን በትራስ አፍናን የገደለችውና ይሄ ነገር ደግሞ እሷ ላይ የሚያስከትለውን ነገር መገመት አያዳግትም ማለት ነው። ለዚህ ደግሞ ሲፈን አሁን ላይ ነጥብ ለማስቆጠር ምናልባት ሜርሲ ላይ ሌሎች ነገሮችን ትፈልጋለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ የአምነንና የቤሌን ነገር ነው። ባለፈው ከቀሚሱ ነገር በኋላ ቤሌን ምንም እንኳን በአምነን ብትናደድም አምነን እንዴት እኔን እንደዚህ ይጠረጥረኛል፣ እንዴት ቀሚስ ሰረቀች ይለኛል የሚለው ነገር እሷን ቢያስከፋትም በራሷ እንድታዝን ቢያደርጋትም ግን ደግሞ አሁን ላይ ለአምነን ይቅርታ ያደረገች ይመስላል ማለት ነው። ለዛም ነው አሁን ላይ ሁለቱም ወደ ቀድሞ ግንኙነታቸው የተመለሱት ማለት ነው። ግን ደግሞ አምነን ያንን ነገር ማሰቡ ምንም እንኳን የሚያሳዝን ቢሆንም አሁንም ድረስ ያመነ አይመስልም ማለት ነው። ያንን ቀሚስ ቤሌን እንደወሰደች ነው ያመነው። ግን ደግሞ ምንም እንኳን በዛ ቀሚስ ጉዳይ በቤሌን ቢናደድም የሁለቱም ግንኙነት ግን እንዲቀጥል ፈልጓል ማለት ነው። ይሄ ነገር ደግሞ ምናልባት ጄሪን በጣም ስለሚያሳስባት ከዚህም በኋላም ብዙ ነገር ማድረግ እንደምትችል ነበር እሷ ለሴማ ቃል የገባችላት ማለት ነው። እዛ ቤት ውስጥ የማያስፈልጉ ሰዎች ቤሌንም ልትሆን ትችላለች፣ ሲፈንም ሜርሲም ልትሆን ትችላለች። ሁሉም ከዛ ቤት እንዲወጡ አሁን በሴማ በኩል ለጄሪ ትልቅ ስራ ተሰጥቷታልና እሷ አሁን ላይ ሁሉንም ሰው
ሰው ከዛ ቤት ለማስወጣት የማታደርገው ነገር የለም ማለት ነው። ግን ደግሞ በቀጥታ ዛሬ ላይ አምነንን የጠየቀችው እዛ ቤት ውስጥ የፈለገችውን ነገር ለማድረግ ኃላፊነቱን ለሷ እንዲሰጣት ነበር። ያ ማለት የፈለገችው ሰው ይገባል፣ እሷ ያልፈለገችው ሰው ደግሞ በሷ ፍቃድ ከዛ ቤት ወጥቶ እንዲሄድ አምነን ፍቃዱን እንዲሰጣት ነበር። ግን ደግሞ አምነን ያንን ነገር እሺ ቢላት ኖሮ እሷ ከሁሉም ሰው በላይ ቀድማ ከዛ ቤት ታባረራለች ብለን የምናስበው ቤሌንን ነው ማለት ነው። አምነን ትወስድብኛለች፣ ትቀማኛለች የሚለው ነገር ስለሚያሳስባት ምናልባትም እሷን ከዛ ቤት ቀድማ ታባረራት ነበር ማለት ነው። ግን ደግሞ ምናልባት አይታወቅም፣ አሁን ላይ በምታደርገው ነገር ውስጥ ይሄ ነገር ሜርሲ ጆሮ ከደረሰ ሜርሲ አሁን ላይ ጄሪኮ አንቺን ከዚህ ቤት ለማስወጣት እየሰራች ነው፣ ብዙ ነገር እያደረገች ነው የሚለውን ነገር ከሰማች ምናልባትም አይታወቅም ሜርሲ ከጄሪ በላይ ተንኮለኛ ወይ ደግሞ በተንኮል በክፋት የተካነች ስለሆነች ጄሪ ላይ ሌላ ነገር ታደርጋለች ብለን እናስባለን ማለት ነው። ሌላው ነገር ደግሞ ሜርሲ ባለፈው ቤሌንን ያለቻትን ነገር ነው። ሴማ የምታወራውን ነገር የምታደርገውን ነገር እየተከታተለች ለሷ እንድትነግራት አዛት ነበር። ያ ነገር ደግሞ አሁን ላይ የሚሆን ነገር አይደለም። ባለፈው ቤሌን ምንም እንኳን እሷን ስለምታከብራት አምነንን ስለምትወደው እሷ ደግሞ የአምነን አክስት ናት በሚል እሺ ብትላትም ግን ደግሞ አሁን ላይ የሰማችው ነገር ለሜርሲ እንድትታዘዝ አይደለም። እሷ ራሱ በትህትና ወይ ደግሞ በስነ ስርዓት እንድታወራት እያደረጋት አይደለም ማለት ነው። እዛ ጋር ዛሃራ የነገረቻት ነገር እውነት መስሏታል። ቀሚሱን ወስዳ ያንቺ ቦርሳ ውስጥ ያደረገችው ሜርሲ ነች የሚለውን ነገር ከነገረቻት በኋላ አሁን ላይ ቤሌን ሜርሲን በስነ ስርዓት እያወራቻት አይደለም ማለት ነው። ይሄ ነገር ደግሞ ምናልባት አይታወቅም ሜርሲ እዛ ቤት ውስጥ አሁን ላይ ከሁሉም ሰው በላይ በክፋት ስለምትበልጥ እናም ደግሞ አምነንን የወንድሜ ልጅ እያለች እያታለለች ከሌሎች በላይ የሆነ ከፍ ያለ ቦታ ስላላት እሷ እዛ ቤት ውስጥ ማለት ነው የምትፈልገውን ነገር ታደርጋለች ብለን እናስባለን ማለት ነው። የቤሌን ደግሞ በዚህ አሁን ባለችበት ሁኔታ አሁን ላይ ሜርሲን እንደዚህ ማውራት ወይ ደግሞ ለሜርሲ ያለመታዘዝ ምናልባትም ሜርሲ ቤሌን ላይ ሌላ ነገር ሌላ ተንኮል እንድታስብም ሊያደርጋት ይችላል ማለት ነው።